ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ አለመረዳት። ማን ነው ከናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ ማረም አለበት እንዴ? ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። የቅድስት ቤተክርስቲያናችንን ክብር ለመጠበቅ ለማስጠበቅ ጊዜውን በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣምን በሃይማኖታችን ማንም ማን ሊነካን ሊደፋፈር ሊለማመድብን ሊተቸን አይገባውም። በዓሉ እንዲደበዝዝ መልኩ እንዲቀየር ሐሳቡ እንዲለወጥ ከአደባባይ በዓልነት ወደ ቤት እንዲመለስ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ህፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ካስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። ማንነታቸው ሳይታወቅ ክርስቶስን የምታመልከውን ክርስቶስን የምትሰብከውን ለክርስቶስ የምትገዛውን ታላቅና አንጋፋ ቤተ ክርስቲያን ስም ሲሰጧት እንሰማለን። ነውርም ሲያዋጡላት እናያለን። እግዚአብሔር ይማራቸው ይቅርም ይበላቸው በቃችሁም እንዲላቸው የእግዚአብሔር ቅዱስ ፈቃዱ ይሁን። እባካችሁ ነገር አትጫሩብን። ይህ መስቀል ለኛ ለክርስቲያኖች አርማችን፣ መድኃኒታችን፣ ሞገሳችን፣ መመኪያችን ነው። ማን ነው ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጠራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነው የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል
ይልቁንም ለሃይማኖት ሰዎች፣ ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን።